ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ በግሪንላንድ ጉዳይ ወደፊት ስምምነት እንደሚደረስ አስታውቀው አውሮፓውያኑ ላይ የጣሉትን ታሪፍ አነሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውን እና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን አስታወቁ። ትራምፕ በማህበራዊ ሚዲያ ገጻቸው እሳቸው እና ኔቶ በጣም ገንቢ ያሉትን ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃ ከመስጠት ተቆጥበዋል። ላለፉት ጥቂት ሳምንታት የኔቶ ጥምረት ላይ ትችት ሲያሰሙ የቆዩት ትራምፕ ውይይቱ ወደፊት ስምምነት የሚደረስበት ማዕቀፍ ላይ እንዳደረሳቸውም ገልጸዋል። የአሜሪካው መሪ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድ መቆጣጠር አማራጭ የሌለው ነገር መሆኑን ጠቁመው ወታደራዊ ኃይል እንደማይጠቀሙ ቃል ገብተው ነበር። የአውሮፓ ሀገራት የደረሱት ስምምነት ግሪንላንድ የአሜሪካ ንብረት በማድረግ ጉዳይ ላይ በምን እንደተስማሙ የሚታወቅ ነገር የለም። በትሩዝ ሶሻል ገጻቸው ረቡዕ መልእክታቸውን ያሰፈሩት ትራምፕ በግሪንላንድ እና በአርክቲክ ቀጣና ጉዳይ ወደፊት ከስምምነት የምንደርስበት ማዕቀፍ አዘጋጅተናል ብለዋል። ይህም ስምምነት ተፈጻሚ ከሆነ ለዩናይትድ ስቴትስ እና ለኔቶ ሀገራት ታላቅ ነገር ይሆናል። በዩኤስኤቢሲ አጋር የሆነው ሲቢኤስ ከምንጮች እንደሰማው አሜሪካ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ በመቆጣጠር ጉዳዩን ከስምምነት አልተደረሰም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ልዩ መልእክተኛው ስቲቭ ዊትኮፍ ለኔ ቀጥታ ሪፖርት ያደርጋሉ ሲሉም ፕሬዝዳንቱ ድርድሩ እንደቀጠለ ጠቁመዋል። የዴንማርክ ውጭ ጉዳይ ሚኒስትር ላርስ ሎኬ ራስመሰን በለቀቁት መግለጫ አሁን ረጋ ብለን በአርክቲክ የአሜሪካን ስጋት እንዴት መቀነስ እንደምንችል እናወራለን፣ ነገር ግን የዴንማርክ አገዛዝ ቀይ መስመር ማክበር አለብን ብለዋል። በስዊዝ አልፓይን ሪዞርት ከኔቶ ዋና ጸሐፊ ማርኮ ሩት ጋር የመከሩት ትራምፕ ወደፊት የሚደረሰው ስምምነት የማዕድን መብትን ሊያካትት እንደሚችልም ለጋዜጠኞች ተናግረዋል። ግሪንላንድ ስትራቴጂካዊና ስፍራ ከመሆኗ ባለፈ የአሜሪካው ፕሬዝዳንት በተደጋጋሚ የደሴቷን ያልተነኩ ማዕድናት ጉዳይ ሲያነሱ ይሰማል። ግሪንላንድ ያሏት ብርቅዬ የሚባሉ ማዕድናትን ተንቀሳቃሽ ስልክን ጨምሮ ሌሎች ኤሌክትሮኒክ ዕቃዎች ለመስራትም ይጠቅማል። የኔቶ ዋና ጸሐፊ ዴንማርክ በግሪንላንድ ላይ ስላላት ሉዓላዊነት ከትራምፕ ጋር አለመወያየታቸው ለአሜሪካው ፎክስ ኒውስ ተናግረዋል። የአሜሪካ መገናኛ ብዙኃን የዩናይትድ ስቴትስ ጦር ኃይል ወደፊት ግሪንላንድ ውስጥ አንድ ወታደራዊ ጣቢያ ሊገነባ ይችላል ሲሉም ዘግበዋል። ትራምፕ የዩናይትድ ኪንግደም፣ ዴንማርክ እና ፈረንሳይን ጨምሮ 7 የአውሮፓ ሀገራት ላይ ከአውሮፓውያኑ የካቲት 1 ጀምሮ ተግባራዊ የሚሆን 25% ታሪፍ ጥለው ነበር። ነገር ግን ትራምፕ ከኔቶ ፕሬዝዳንት ጋር ከመከሩ በኋላ የንግድ ጦርነቱን ለማስቆም ወስነዋል። በተደረሰው መግባባት መሰረት ከየካቲት 1 ጀምሮ ተፈጻሚ ይሆናል ያልኩትን ታሪፍ ለማንሳት ወስኛለሁ ሲሉም በትሩዝ ሶሻል ገጻቸው ለጥፈዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።